በስም አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም ለእናንተ ይሁን ውድ ቤተሰቦቻችን እንደምን አላችሁ? የሉል እግዚአብሔር ሰላም በያላችሁበት ይድረሳችሁ አሜን። ሕይወተ ማርያም ድንግል ክፍል 19 እመቤታችን በዕለተ ዓርብ። ስለ ዕለተ ዓርብ ከሰማይ እስከ ምድር ከአድማስ እስከ አድማስ በሚኖሩ ፍጡራን ላይ በማለዳዋ ሐዘን የታወጀባት ሲመሽ ወደ ማታም ደግሞ ባጸደ ሥጋ ባጸደ ነፍስ ተድላ ደስታ የበዛባት ልዩ የመዳናችን ቀን ናት። በዚህች ዕለት ግዕዛን ያላቸውና የሌላቸው ልዩ ልዩ ስነ ፍጥረታት አንገታቸውን ደፍተው በተሰበረ ልብ ሐዘናቸውን ገልጠዋል። በሐዘናቸው ወደ ደስታ እስኪለወጥ የመከራ እንባን አንብተዋል። አንዳንዶቹ የሚደርሱበትን አጥተው ብር ብር ሲሉ ነው የዋሉት። በተለይም ደቀ መዛሙርቱ መድረሻ በሌለው የሰው ዘር መድረሻ ሊሆን ጌታ በመስቀል ላይ ነውና እስከዚያው ድረስ ሁሉም መድረሻ አጥተው ተቸገሩ። ሐዘን ሲበዛ ከባድ ነውና ምድር ሳትቀር ከሐዘኑ ከባድነት የተነሳ መሸከም አቅቷት ተንፈገፈገች። ይህም ምሬቷ ደግሞ በአሕዛብ መንደር ሳይቀር ተሰማ። እንዲያውም በአቴና ባለችው አሪዮስፋጎስ በተሰኘው ስፍራ ቆሞ ይሰብክ ለነበረው ታላቅ የጥበብ ሰው ቅዱስ ዲዮናስዮስ ወደ ክርስትና መመለስ አንድ ምክንያት የሆነው የምድር መናወጧ፣ የፀሐይም መጨለም፣ የጨረቃም ደም መሆን፣ የዓለማችን በጨለማ መዋጥና እነዚህን የመሳሰሉ የሥነ ፍጥረታት የሐዘን መግለጫዎች ናቸው። ዕለቲቱ አንገት ካስደፋቻቸው ሐዘን ልባቸውን ከሰበረችባቸው ሰዎች አንዷ እመቤታችን ድንግል ማርያም ናት። አስቀድሞ ከ30 ዓመት በፊት ሕፃኑን በቤተ መቅደስ የታቀፈው ሽማግሌ ስምዖን እንደተናገረው ልቧን የሚከፋፍል የመከራ ሰይፍ በነፍሷ አለፈ። የሉቃስ ወንጌል ምዕራፍ 2 ቁጥር 35። ጌታም እናቷ ሔዋን በሲኦል የምትቀበለውን መከራ እንድትቀበል ፈቃዱ ነውና ለአዳምና ለሔዋን ልጃቸው አቤል በሞተ ጊዜ የሚያጽናና መልአክ እንደላከላቸው ልጇ በመከራ ተይዞባት ለምታለቅሰዋ ሴት ለእመቤታችን የሚያጽናና መልአክ የላከላትም አልነበር። ቀኑን ሙሉ በመከራ እንድታሳልፍ ዝም ብሏታል እንጂ። እርሷም የልጇን በአይሁድ እጅ መያዝ ከሰማችበት ጊዜ ጀምሮ አንድ ጊዜ በድንጋይ ሌላ ጊዜ ከመሬት እየወደቀች አለቀሰች። ሲወለድ ጀምሮ በስደት በረሃብ በብዙ መከራ የተፈተነችለት ልጇ ሲያዝ እንደምን አታለቅስ? ታለቅሳለች እንጂ። በስደቱ ስለ እርሱ ራሳቸውን ለሞት የሰጡ ምድራውያን ሕይወታቸው በዘላለማዊ ሕይወት የለወጡ ብዙ ሕፃናት ነበሩ። ዛሬ ግን ስለ እርሱ መከራን ለመቀበል የደፈረ ማንም አልነበረም። አብረውት የነበሩ ሁሉ ከርተዋል። የባሰባቸው አናውቅም ምለው ሸሽተዋል። እያንዳንዱ ወደ ገዛ መንገዱ አዘንብሏል። አብረውት ሊሞቱ ቃል የገቡት ሁሉ ካጠገቡ ሲታጡ መንገደኛው ስምዖን ቀሬናዊ ወይም አፍሪካዊው ሰው ሸክሙን ተጋራው። ዓለምን ከነበረባት ሸክም ሊያሳርፍ እናንተ ሸክማችሁ የከበደባችሁ ወደ እኔ ኑ የማቴዎስ ወንጌል ምዕራፍ 11 ቁጥር 28 ብሎ የጠራንን ጌታ ስምዖን አንድ ለአንድ ምዕራፍ አሳረፈው። ምስጢሩ ግን መስቀሉን ከክርስቶስ ተቀብላ ቤተ ክርስቲያን ልትሸከመው እንደሚገባት የሚያሳይ እንጂ የሚያሳርፈን ጌታ ለማሳረፍ የተደረገ አልነበረም። ፍጡራንማ የፍጡራንን ሸክም መሸከም ቢችል ኖሮ ይህን ያክል ዘመን ከነነውራችን ባልቆየንም ነበር። ጌታ እኮ የተሸከመን ነውራችንን ነው። ከደቀ መዛሙርቱ ተለይቶ የመከራው ጉዞ መጀመሩስ ለዚህም አይደል? ደቀ መዛሙርቱም ተሳታፊዎች ሆነው ቢሆን ኖሮ በክርስቶስ የቤዛነት ሥራ የፍጡራን እገዛ አለበት በተሰኘም ነበር። እርሱ ግን በመጀመሪያው ተፈጥሯችን ከማንም ጋር ሳይመክር በገዛ ፈቃዱ ብቻውን ሆኖ በልብነቱ አስቦ በቃልነቱ ሰውን እንፍጠር ብሎ ተናግሮ በሕይወትነቱ ሕያው አድርጎ እንደፈጠረን ዛሬም በአዲስ ተፈጥሮ ሊፈጥረን የማዳን እርዳታ ሳይሻ የማንንም እርዳታ ሳይሻ ብቻውን ፈጠረን። የመጀመሪያውና በነፍስያው የሆነው ሰው ሞትን ወደ ዓለም ሲያመጣ ለኃጢአትም መሰረት ሲሆን ብቻውን ነበር። ሁለተኛውና ሕይወትን የሚሰጥ መንፈስ የሆነው ሰውም ጽድቅን ሊመሰርትና ሕይወትን ወደ ዓለም ሲያስገባ ብቻውን ሆኖ ነው። በዚህ ጊዜ ከሁሉም በላይ የመረረውን ሐዘን ገፈት ቀማሽ እናቱ ቅድስት ድንግል ማርያም ናት። ምክንያቱም እናቷ ሔዋን መርገም በእርሷ ስለተጀመረ ክፉኛ ልቧ በሐዘን ነዶ ተስፋዋም ተወግዶ የመጀመሪያውን ሐዘን የቀመሰችው እርሷ ናትና
በእናቷ ፈንታ የተፈጠረችው አዲሲቷ ሔዋን እመቤታችን የእናቷን የተጀመረ ሐዘን ለማደማደም መሪር እንባን አነባች። የሔዋን ለቅሶ ስለ ራሷ የተለቀሰ ስለነበር ለዚህ ዓለም የጠቀመው አንዳች ነገር የለም። ልጆቿ ሁሉ በምጥ በጭንቅ ሲወለዱ እየተቀባበሉ ይዘውላት ቆይተዋል እንጂ። ሊቁ አትናቴዎስ ያኔ የነበረውን ለቅሶ ሲገልጸው ኦ ሔዋን ምንተኑ ረሰይናኪ ዛምጻይኪ ፍትሃ ሞት ላይሌነ ይበኪያ ኩሉን አዋልድኪ እለ ይወልዳ በሕማም ወበጻይር። ሔዋን ሆይ የሞት ፍርድን ያመጣሽብን ምን አደረግንሽ? ልጆችሽ በሕማም ሲወለዱ ዛሬም ያለቅሳሉ በሚል አሳዛኝ ቃል ነው። የሔዋን ለቅሶ ነፍሰ ገዳዩን አስለቃሹን ሰው ቃየልን አስገኝቷል። የእመቤታችን ለቅሶ ግን የስሙ ትርጓሜ ፍስሐ ወሐሴት የሆነውን ዮሐንስን በልጅነት አስገኝቷል። ከዚያም አልፎ ሁሉንን ጠቅሟል። እንዴት ከተባለ የሙት ልጆች እንዳንሆን ድንግሊቱን እናት አድርጎልናልና ነው። አባቶቻችን እንደነገሩን እነኋት እናትህ ማለት በዮሐንስ ግብር ጸንተው ለሚኖሩ እስከ ዕለተ ምጽአት ለሚነሱ ደቀ መዛሙርት የተገባ ቃል ኪዳን ነውና በጌታ ያመኑ ከቃሉ ግሩምነት የተነሳ መቀበል አቅቷቸው ሕዝቡ በሸሹ ጊዜ አቤቱ ወደ ማን እንሄዳለን ብለው የቀሩት ደቀ መዛሙርት ላይ በሙሉ ሐዘን ድባቡን ጥሎባቸው ነው የዋለው። ምክንያቱም ይህ ቀን አይሁድ የፋሲካ በዓልን አክብረው ታላቅ ደስታ የሚያደርጉበት ቀን በመሆኑ የክርስቲያኖች ፋሲካ ከአይሁድ ፋሲካ የተለየ መሆን ስላለበት ነው። ከእንግዲህ በኋላ ፋሲካችን ክርስቶስ እንጂ ሙሴ ያዘዘው የአንድ ዓመት ጠቦት አይደለም ሲሉ ሲያዝኑ ነው የዋሉት። ከነዚያ አንዱ እመቤታችን ናትና ሊቁ አባ ሕርያቆስ ሐዘኗን ሲገልጸው ከታላቁ ያዕቆብ ሐዘን ጋር ያመሳስለዋል። ተሐደሰ ዮም ብካዩ ለያዕቆብ ዛሬ የያዕቆብ ሐዘን ታደሰ ሲል ድርሳኑን መጽሐፍ ይጀምራል። በእርግጥም የድንግል ለቅሶ ከያዕቆብ በእጅጉ ይልቃል። ያዕቆብ ምንም እንኳ በዘመኑ ከባድ ሐዘን የገጠመው ቢሆንም ዮሴፍና ሌሎች 11 ወንዶች አንዲት ሴት ልጅ ለማጽናናት ያሉት አይደለምን? እመቤታችን ግን ከአንዱ ልጇ በቀር ሌላ ማን አላት? ለያዕቆብ የሚያጽናኑ 4 ሚስቶች ብዙ ዘመዶች ያሉት አይደለምን? ለድንግል ማርያም ግን የሚያጽናናት ዘመድ የላትም። እናቷ ሐና እንዳታጽናናት ያረፈችው እመቤታችን በቤተ መቅደስ ሳለች ነው። በስደቷ ጊዜ ያጽናናት ያገለግላት የነበረው አረጋዊ ሰው ዮሴፍ እንኳን ዛሬ በምድር የለም፣ በሞት ወደ ፈጣሪው ተወስዷልና። ያዕቆብ የልጁን ሞት በወሬ ሰምቶታል እንጂ በዓይኑ አላየውም። ድንግል ግን ልጇ የተቀበለውን መከራ በዓይኖቿ አይታለች። ያዕቆብ የልጁን የዮሴፍን እርቃን አላየም። የተቀደደ ልብሱን በበግ ደም ለውሰው አምጥተው ልጅህን አውሬ በላው ብለው ዜና ሞቱን አረዱት እንጂ። እመቤታችን ግን በበግ ደም ሳይሆን በልጇ ደም የተነከረ ልብሱን ከድካሙ ብዛት የተነሳ ቦዝ የረጠበ መጎናጸፊያውን አይሁድ ሲገፉት ሲካፈሉት ተመልክታለችና። ያዕቆብ የልጁ ደም ሳይፈስ እንደፈሰሰ ሰምቶ አለቀሰ። ድንግል ግን የልጇ ደም በቆመችበት መሬት ያለ ገደብ ሲፈስ እየተመለከተች እንባዋ ያለማቋረጥ እንደምን አይፈስ? መሬቱ በልጇ በክርስቶስ ደም ሲርስ የእናቱም ጉንጮች በመሪር እንባ ረሰረሱ። ያዕቆብ ልጁን ዮሴፍን ወንድሞቹ ለ20 ብር ሲሸጡት እየተቀባበሉም ሲደበድቡት ከመሬቱ ከድንጋዩ ሲጥሉም አላየም። ድንግል ይህን ሁሉ ግፍ በዓይኖቿ በልጇ ላይ ሲፈጸም ተመልክታለች። ወንድሞቼ ብሎ ከሚጠራቸው ደቀ መዛሙርት አንዱ ይሁዳ ለ30 ብር ሊሸጠው አይሁድ ከእጁ ተቀብለው አንድ ጊዜ ከመሬት ሌላ ጊዜ ከድንጋይ ሲጥሉት ስትመለከት የድንግል ሐዘን ከያዕቆብ ሐዘን ይልቅ ይበረታል። በሐዘኗ ጊዜ እስከ ልጇ የመስቀል ስፍራ እንዲከተሏት ብትፈልግም ከደቀ መዛሙርቱ አንድ እንኳን ማግኘት አልተቻላትም። ስለ እያንዳንዳቸው ጠየቀች። ስለ ጴጥሮስ ብትጠይቅ ከአይሁድ ፍርሃት የተነሳ ስለ እርሱ ብሎ ሚስቱን፣ ቤቱን፣ መረቡን የተወለትን ጌታ አላውቀውም ብሎ እንደካደው ነገሯት። ስለ ታላቁ ያዕቆብ ብትጠይቅም ጌታ በተያዘበት ስፍራ በፍርሃት ልብሱን ጥሎ እንደሸሸ ነገሯት። ስለ እንድርያስ፣ ስለ ቶማስ መረመረች። ከእርሱ ጋር ወደ ከተማ እንዳልገቡ ነገሯት። ስለ በርተሎሜዎስ፣ ስለ ፊልጶስ በጠየቀች ጊዜ በርተሎሜዎስ ከሁሉም ደቀ መዛሙርት አስቀድሞ እንደሸሸና ፊልጶስም
የአይሁድ ጭፍሮች መብራት ይዘው ሲመጡ ባየ ጊዜ ደንግጦ እንደጠፋ ሰማች። አንድም እንኳን ተስፋ የሚሆናት ሰው አጣች። የዮሐንስ ወንድም ስለሆነው ያዕቆብ ስለ ማቴዎስ ጠየቀቻቸው። አንድም ጊዜ እንኳን አብረውት እንዳልቆሙና ይልቁንም ማቴዎስ በቀረጥ ምክንያት አጥብቀው ይጠሉት ስለነበር በጨለማ ወጥቶ እንደተሰወረ ሰማች። ስለ ሁሉም ጠየቀች። ከዮሐንስ በቀር ካጠገቧ የቆመ አንዳች ደቀ መዝሙር አልነበረም። ከእጁ በረከት የቀመሱት በተአምራቱ በትምህርቱ ያደነቁት ሁሉ ዛሬ ከእርሱ ጋር የሉም። በዚህ ጊዜ ድንግል ሐዘኗ እጅግ ጸና። ስለተወደደ ልጇ ሙሾ እያወጣች አለቀሰች። ፋሲካዬ ወደ ለቅሶ፣ ደስታዬ ወደ ሐዘን ተለወጠ አለች። ምን ታደርግ? ራሔል መቃብራቸውን ላላየቻቸው ልጆቿ ካለቀሰች ድንግል የልጇን መቃብር እያየች እንዴት ዝም ትበል? የማቴዎስ ወንጌል ምዕራፍ 2 ቁጥር 18። ራሔል ላልወለደቻቸው ልጆቿ መጽናናትን እንቢ ካለች ድንግል በድንግልና ጸንሳ በድንግልና ለወለደችው ልጇ እንዴት አታለቅስ? በከባድ ሐዘን ውስጥ ሆና በዮሐንስ ቤት ሳለች ዮሐንስ ወደ ቀራንዮ እንዲወስዷት ደጋግማ ጠየቀችው። የሳምንቱ መጨረሻ ቀን በመሆኑ ዮሐንስ እየመራት ሰሎሜንና ሌሎቹን ቅዱሳን አንስት አስከትላ በአደባባዩ መሃል ስትሄድ ወደ ገበያ የሚወጣው ሕዝብ በደም ግባቷ ይደነቃል፣ በሐዘኗ ይገረማል። አንዳንዶቹ ግን በእርሷ ልጅ ምክንያት ሄሮድስ ልጅ አልባ አድርጎናል ቢሉ በመከራዋ ደስ ተሰኙ። ወደ ቀራንዮ እየተጠጉ ሲሄዱ የአይሁድ ድንፋታቸው ከሩቅ ይሰማል። አንዳንዶቹ ፊቱን በሻሽ ሸፍነው መኑ ጸፋከ እያሉ በጥፊ ይመቱታል። ሌሎቹ ደግሞ ራሱን በዘንግ እየደበደሙ መኑ ኮራከ ይሉታል። ድንግል መስቀሉ ወደ ተተከለበት ስፍራ በደረሰች ጊዜ በቀደመው ሰው በአዳም እንደተደረገው ልጇ ክርስቶስ እርቃኑን በመስቀል ላይ ሆኖ አገኘችው። በቀሚሱ ፈንታ የደም ቀሚስ አጥለቅልቀውታል። ስለ መጎናጸፊያውም በቁስል አስጊጠውታል። ከሊቶስጥራ እስከ ቀራንዮ፣ ከሐና ቤት እስከ ቀያፋ፣ ከጲላጦስ እስከ ሄሮድስ ለ18 ሰዓት ለተቀበለው መከራ መልኩ ተለውጧል። በመጽሐፍ ከሰው ልጆች ይልቅ ደም ግባትህ ያምራል መዝሙር 44 ቁጥር 2 ተብሎ የተነገረለት እርሱ ደም ግባት አልባ ሆኗል። ይህ ሲሆን አስቀድሞ በነቢይ ተነግሮ ነበርና ኢሳይያስ 53 ቁጥር 2 ታዲያ በዚህ ጊዜ ሰማያውያኑ መላእክት ከፍርሃት የተነሳ ቀና ብሎ ማየት ተስኗቸዋል። ሁሉም በአውደ መስቀል እንደ ሻሽ ተነጥፈዋል። የሰው ልጆች ከአባት አዳም ክብሩን ያጣው በሰይጣን ቅናት ደም ግባቱን ውበቱ የተለወጠው በፈጸመው ስህተት ምክንያት ከሰማይ እስከ መሬት ባሉት ፍጡራን ፍርሃትና መንቀጥቀጥ የታየው በዚህ ዕለት በዚህ ሰዓት ነበር። በዚያን ጊዜ አንተ አቡነ ወአንተ ምነ የሚል ጌታ ስለ ልጁ አዳም በሐዘን ወደ ገነት ገባ። ዛሬ ደግሞ የዳግማይ አዳም ኢየሱስ ክርስቶስ እናቱ እመቤታችን ስለ ልጇ አለቀሰች። በእናቷ በሔዋን ላይ አጋንንት እንደተጠቃቀሱባት በእመቤታችንም የአጋንንት ወኪሎች ጸሐፍት ፈሪሳውያን ተጠቋቁሙባት። እርሷ ግን ከሰማችው የአይሁድ ሽሙጥ ይልቅ የልጇ መከራ በዝቶ ስላገኘችው አምርራ አለቀሰች። በመስቀሉ ዙሪያ የነበሩ መላእክት ጠየቀቻቸው፣ እንዲህም አለቻቸው። ደቀ መዛሙርቱ ሥጋውያን ደማውያን በመሆናቸው ፍርሃት አሸሻቸው። እናንተም እንደነሱ ፈራችሁን? በፈጣሪያችሁ ላይ ይህ ሲደረግ ዝም ትላላችሁን? ገብርኤል ሆይ ወንድ ልጅ ትወልጃለሽ ያልከኝ ለዚህ ነበርን? ምነው ወንድ ልጅ ትወልጃለሽ ብለህ በነገርከኝ ዕለት ሞቴን በነገርከኝ አለች። ስህተቱ በተፈጸመባት በመጀመሪያው አርብ የመከራው ባለቤቶች አዳምና ሔዋን ብቻ እንደነበሩ ድህነት በተጀመረችባት በዚህችኛው አርብም የመከራው ባለቤቶች እናቱ ድንግል ማርያምና ልጇ ክርስቶስ ነው። የቀደሙትን ፍጥረታት በመከራቸው ወቅት በመገረም ከበው መላእክቱ ይመለከቷት እንደነበሩ ሁሉ ዛሬም በስደቷ ወቅት ይመራት የነበረው ዑራኤል ከልጅነቷ ጀምሮ ጠባቂ መልአኳ ሆኖ የተሾመው ቅዱስ ሚካኤል መልአከ ብስራቷ ቅዱስ ገብርኤል ዙሪያውን ከበው ይመለከታሉ። ዑራኤል በአምሳለ ዲያቆናት የብርሃን ጽዋውን ይዞ ከእጁም ከጎኑ የሚፈሰውን ደም ይቀበላል። ሚካኤል በተደሞ ቆሞ የእግዚአብሔርን ትዕግስት ያደንቃል። ገብርኤል በቁጣ የመዘዘውን ሰይፍ የአብ ምሕረቱ፣ የወልድ ትዕግስቱ፣ የመንፈስ ቅዱስ ቸርነቱ ስለከለከለችው የቤተ መቅደሱ መጋረጃ እስኪቀደድ ወደ ምድር ወርውሮታል።
ሃይማኖተ አበው ዘአትናቴዎስ። እንደ ቤተ መቅደስ ሁሉ አማናዊት የሰማያዊት ምስጢር መጋረጃ እመቤታችን ልብን የሚከፋፍል ብርቱ የሐዘን ሰይፍ በነፍሷ አለፈ። አረጋዊው ስምዖን በቤተ መቅደሱ በር አስቀድሞ ነገራት ትንቢታዊ ቃል ይደርስ ዘንድ ይህ ሁሉ ሆነ። የሉቃስ ወንጌል ምዕራፍ 2 ቁጥር 35። ሰዓቱ ሄደ፣ ነጎደ። በምድር ላይ ጨለማና ብርሃን ያለ ወትሯቸው ተፈራረቁባት። የተፈጸመው ጊዜ ግፍ ዜናው እስከ ሲኦል ዘልቆ ተሰማ። የሁሉም ነገር ፍጻሜ ከመሆኑ በፊት ግን በፊቱ ለምታለቅስ እናቱ ጌታ አንድ ነገር ተናገረ። እነሆ ልጅሽ አላት። የመሞቱ ዓላማ ይህ ነበርና እናቱ ሔዋንን በሞት ለተነጠቀው ዓለም እናቱን እንደመለሰለት ለማጠየቅ በዮሐንስ አማካኝነት ለክርስቲያኖች ሁሉ እናት አደረጋት። ስለ አንዱ ልጇ ስታለቅስ ሳለች በቁጥር ለማይታወቁ እስከ ዓለም ፍጻሜ የሚነሱ ልጆችን ሰጣት። በመከራ ቀን ያጣናትን እናታችንን በመከራ ቀን ዳግም አገኘናት። በመጀመሪያው አርብ ያጣናትን ሔዋንን በመጀመሪያው አርብ አገኘናት። ከዕፀ በለስ ስር አጣናት፣ ከዕፀ መስቀል ስር እንደገና ተረከምናት። በዚህ ሰዓት ጀምሮ ያ ደቀ መዝሙር ወደ ቤት ወሰዳት። ከዚያ እስከ ዛሬ ድረስ የሁሉ እናት ሆናት ይእቲ ማርያም እምነ ስትባል ትኖራለች። ከ9 ሰዓት እስከ 11 ድንግል በዮሐንስ ቤት ቆየች። ስለ ልጇ ፋንታ ዮሐንስ ልጅ ሆኖ የተሰጣት ቢሆንም በመስቀል ላይ ያየችውን የልጇን መከራ መርሳት እምቢ አለች። በግርፋት የተበጣጠሰ ሰውነቱ፣ በመከራ የተለወጠው ደም ግባቱ፣ በደም የወየበ ፊቱ፣ በትዕግስት ዘንበል ያለው አንገቱ ሁሉም እየተፈራረቁ በፊቷ ላይ ድቅና አሉባት። ታዲያ እንደምን ዝም ትበል? አንድ ልጇን የሾህ አክሊል ደፍቶ እያየችው እንደምን ሐዘኗን ትርሳ? በመቃብር የነበሩ ሙታን ተፈተው ሲመላለሱ የድንግል ልብ በሐዘን ታሰረ። በሲኦል ለነበሩ ነፍሳት እረፍት ሲሰጥ እመቤታችን ግን አላረፈችም። ዳግመኛ የነገሩን ፍጻሜ ለማየት የዓለሙ የሕይወት ምንጭ ወደ ፈለቀበት ቅዱስ ተራራ ወደ ቀራንዮ ከዮሐንስ ጋር ሄደች። አሁን ሊቃነ ካህናቱ የሉም። ቅድስት ነፍሱ ከክብርት ሥጋው ስትለይ ምድር በመንቀጥቀጡ ከፍርሃት የተነሳ የአይሁድ ባለሥልጣኖቻቸው ፈርተው ተደብቀዋል። 2 ሰዎች ብቻ እርሱን ያገኘናል ሳይሉ ከጲላጦስ ፈቃድ ጠይቀው ከመስቀሉ አውርደው ሲገንዙ እመቤታችን መጣች። ከነፍሱ እንጂ ከመለኮቱ ያልተለየ በድነ ሥጋውን እየዞረች ምርር ብላ አለቀሰች። ወደ መቃብር ከመውረዱ አስቀድሞ በላዩ ላይ እየወደቀች አለቀሰች። የከበረውን እንባዋ በተወደደ ልጇ ላይ ፈሰሰ። ይህ የመጨረሻው ልጇን ያየችበት ሰዓት ነበር። ከዚህ በኋላ በትንሣኤ እስክታገኘው ድረስ ላታየው ወደ መቃብር ዮሴፍና ኒቆዲሞስ አወረዱት። በትንሣኤው በሐዲስ ሥጋ ሞትን በስልጣኑ ሽሮ ተነስቶ ስታገኘው ልጄ ሆይ ተነሳህን ብላ በደስታ አቅፋ ሳመችው። ይህን አስመልክቶ ደራሲው ወልድየ ብልክየ ተንሳህክሙ እሙነ ወሰአምንኪ በአፉኪ አፉሁ ቁርባነ ልጄ ሆይ በእውነት ተነሳህን ብለሽ አፉን ሳምሽ ሲል ያወድሳታል። ከዚያን ጊዜ ጀምሮ ለ15 ዓመታት ድንግል በቤተ ዮሐንስ ኖረች። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም